ጉድ ሩታና ኤፍሬም ተጣሉ፣ ተደባደቡ። ጉድ እኮ ነው እናንተ። የተፈራው ነገር ደረሰ ማለት ነው። እንደምትጣሉ መጀመሪያ የሚጣው እውነት ነው። በጣም ነው እንደ የተጣሉት። መቼም አይጣሉም። በነገራችን ኤፍሬም ማሙሽን ለማምጣት ባትሄድ ነው የሚሻልክ ማለት ነው። ማሙሽ የመረጠውን መንገድ ሄዷል። እኔ እኮ ግራ የገባኝ ነገር ሕፃን ልጅ ያደረጋችሁት እሱ ለራሱ እኮ ያውቃል። የምሬ ነው። ምንም የሆነው ነገር የለም። ግን በቃ አውቁ ነው ሰው እንደዛ ስላለው ጀዝባሉን ብሎ እንጂ ጀዝባ የሆነው ማለት ነው። ወዱ አንድ ሰው ደግሞ ጀዝባ ከሆነ መተው ነው ያለባቸው። አንተ ቤተሰብ ጋር ሄደ እንደገና ከቤተሰብ ጋር ጦርነት ሩታን የላከች ልጄን ከለከች ምናምን ሩታ እንዳለችው ከምትባለው አንተ እዚህ ብትቀመጥ ነው የሚሻለው፣ ባትሄድ ነው የሚሻለው ማለት ነው። እና ሩታና ኤፍሬም ተጣሉ ብላችሁ ደግሞ ደስ ያላችሁ ማለት ነው። ብዙም አትደሰቱ። እነሱ አይጣሉም አልተጣሉም ማለት ነው። እና አንተ ባትሄድ እኔ ባይሄድ ባይኔ ማለት ነው። አንድ ሰው ፈልጎ ሆነበት ከሄደ ሄደ ነው በቃ መተው ነው ያንን ሰው ማለት ነው። ያንን ሰው መተው ነው የሆነ በቃ አለ አይደለም። ያን ሰው ጭራሽ ሩታ ደግሞ ማለት ነው ያ ሰው ተፈላጊነት ስሜት ሲሰማው በጣም 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 ሊያሰቃይሽ ይችላል ማለት ነው። አብርሽ አሁን እንደዛ አይነት ነገር ነው። በዚህም እየተፈለገ ነው፣ በዛም እየተፈለገ ነው። ያን ነገር ነው በቃ መሀል ላይ እንደዚህ ሆኜ ላሰቃያቸው የሚለውን ነው ምርጫ ያጣበት መንገድ ነው ማለት ነው። እና አንቺም ብትታዩ ኤፍሬም ብትተውት እስኪ ለራሱ ተውትና ወደ ራሱ እስከሚመለስ ድረስ ተውት በቃ። እናንተ እሱ የሄደበት ቦታ ግዴታ መሄድ አለባችሁ ማለት አይደለም። እሱ የሄደበት ቦታ ግዴታ ተከትላችሁ መሄድ አለባችሁ ብዬ አላስብም። እሱ ሕፃን ልጅ አይደለም እኮ ምን ነው ማሙሽ ነው አላችሁ። ምንም ነገር አያውቅም ማለት በጣም ነው የሚያውቀው። ራሱንም ያውቃል፣ ብዙም ነገር ያውቃል ማለት ነው። ምንም ነገር የሆነው ነገር የለም። እናንተ ደግሞ እሱ እንደታመመ ነገር አክት ማድረግ የለባችሁም። ሩታ ብቻ ፈላጊ እነሱ ደግሞ እሷን አጣጣይ ምናምን በቃ ብቻ በጣም ነው የሚያስጠላው። ጭቅጭቃችሁም ይደብራል፣ ያስጠላል። ሩታም ወደ ራስሽ ተመለሽ። ቤተሰቡ ጋር ሄደው ምንም ነገር ሊሆንም አይሆንም ሊሆንም አይችልም ማለት ነው። ስለዚህ አንቺም ወደ ራስሽ ተመለሽ፣ ኤፋም ወደ ራሳችሁ ተመለሱ። እስኪ ተውት በቃ ለራሱ ማለት ነው። እስኪ ቤተሰብ ጋር ደግሞ ሄዶ እረፍት ያደርግ። ተከታትላችሁ ሄዳችሁ እንደገና እዛ ደግሞ ነገር አታምጡ፣ ነገር አትበጥብጡ ማለት ነው። ሰላም ስጡት፣ ለልጁ ሰላሙን ስጡት። በቃ ሰላም ይሁን። ለምን እንዴ በቃ ሕፃን ልጅ አይደለም እሱ ያውቃል አይደል? ወደ ራሱ ከተመለሰ ይመልስ፣ ካልተመለሰም የራሱ ጉዳይ። አንቺም የራስሽን ህይወት ኑሪ፣ አንተም የራስሽን ህይወት። የራሳችሁ ህይወት የለም እንዴ? ጭራሽ ከዚች ሆነ ከዛች ሆነ እንደዚህ ሆነ እንደዛ ሆነ እያላችሁ ጭቅጭቅ። አንተ ሜደ ካሁን ከቤተሰብ ጋር ጸብ ልታነሳ ነው፣ ከነጋሽዬ ጋር ከማዘር ጋር ምናምን ጸብ ልታነሳ ነው። በጣም ነው የሚያስጠላው፣ በጣም ይደብራል። እና በዚህ ልክ እናንተ እሱን መከታተሉን ትታችሁ የራሳችሁን ህይወት ብትኖሩ ባይ ነኝ ማለት ነው። እንደኔ ሀሳብ የራሳችሁን ህይወት ብትኖሩ አሪፍ ነው ባይ ነኝ። የራሳችሁን ህይወት ኑሩ። ልጁ ደግሞ ሕፃን ልጅ አይደለም፣ ስለ ራሱ ያውቃል ጠንቅቆ ማለት ነው። ማሙሽ አይደለም። ምን ነው በአሁኑ ሰዓት እኮ የ10 ዓመት ልጅ ራሱ ያውቃል ሁሉንም ነገር ማለት ነው። አይደለም ይሄ የ30 ዓመት ጎርማሳ ማለት ነው። እና ይህን ያክል የሚያጨናንቅ ነገር አለው ብዬ አላስብም። እናንተ ያደረጋችሁት ነገር በሱ ላይ ምንም ነገር ከሌለ ልጁ ምንም አይደለም። እናንተ እሱን ለማምጣት መጣርም መጎተትም የለባችሁም። እሱ የሄደበት መሄድም የለባችሁም። እየሄዳችሁ ነገርን ማበጣጠርም የለባችሁም ብዬ ነው። ሁሌ መጨቃጨቅ፣ ሁሌ ጭቅጭቅ አይሰልች? እኛ እንኳን ሰለቸን እኮ እናንተ ግን እናንተማ ለምን ይሰላቻችኋል? ዶራል ነው የምታገኙበት። እና በጣም ነው የሚገርመው ኤፋና ሩታ በመጣላታቸው ባለመጣላታቸው እኔ ደስ ብሎኛል። የምር ታምፕሊኑ የተጣሉ መስሎኝ ነበር እና አልተጣሉ። ጠላቶች ብዙም አትደሰቱ። ለምን የሩታን ውድቀት ብዙዎቻችሁ ስለምትፈልጉት ማለት ነው። ብዙም ደስተኛ አትሆኑ፣ ደስተኛ አትሆኑ። እሺ